መቅደላዊት ክፍል 12 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሁኔታው በሙሉ ግራ ገባው። መቅደላዊት ራሷን መቆጣጠር አቃታት። ብቻ ደስ የማይል አጋጣሚ የተፈጠረ መሰለው። እናም ራሱን አገለለና እንቀመጥ አለ። መቅደላዊት ፀጉሯን ወደ ኋላ እያደረገችና ቀሚሷን ዝቅ እያደረገች ተቀመጠች። እንደማፈር ብላለች። ግን ደግሞ ባሩክ ነፃነት እንዲሰማት እያደረገ ነው። በሁለታቸውም ዝምታ ሰፈነ። ሁለቱም ለየቅል ማሰብ ጀመሩ። በፈጣሪ እኔ ልስማ መሞከር አልነበረብኝም። በጭራሽ ከዚህ በኋላ እወርድበታለሁ። ይንቀኝ ይሆን? ሳስጠላ በጭራሽ ማድረግ አልነበረብኝም። ግን ለምንድን ነው እሱ የኔ ስሜት ያልተሰማው? ስለማይወደኝ ወይስ ምን አስቦ ይሆን? አይ መጥላትማ አይጠላኝም። ቢጠላኝ ጊዜውን ሰውቶ እዚህ አይመጣም ነበር። ደግሞ ይደብራታል ብሎ አስቦም ይሆናል። ግን እኔ እኮ ደስ ይለኝ ነበረ እንጂ በጭራሽ አይደብረኝም። ለምን ይደብረኛል? እኔ እኮ ፈልግ ነበረ እያለች ለብቻዋ ታወራለች። ባሩክ ደግሞ አተኩሮ እያያት ለደቂቃዎች ያህል ቆየና በስሜት ነው እንጂ ልትስመኝ የፈለገችው አስባበት አይደለም። ደግሞ ከዛ በኋላ ባደረገችው ነገር አፍራ በራሷ ብታዝንስ? አስባበት እንዳልሆነ እርግጠኛ ነኝ። ግን ደግሞ ለምን ነበር ወገቧን ሲይዝ ሰውነቴን ይነዘረኝ? ለምን ነበር ያለ ልክ ልቤ ሲፈጥን ሲመታ የነበረው? መቼም ወድጃት አይደለም። አዎ ወድጃትማ አይደለም። ፍቅር እንዲህ በቀላሉ የሚይዝ ተራ ስሜት አይደለም። ስሜቱ ጥልቅ ነው። እኔ ደግሞ አድርጌው የማላውቀውን ነገር ለማድረግ እየተቃረብኩ እንደሆነ ስላሰብኩ ነው ልቤ ያለ ልክ የመታው እንጂማ ገና መቼ ወደድኳት? ቆይ ዝም ብዬ ለምንድን ነው ስለ ፍቅር የማወራው? ፍቅር ሳይኖር በስሜት መገናኘት በራሱ እኮ መፋቀር አይደለም፣ መዋደድ አይደለም። ነገሮች እንዲህ አይደሉም። እውነት መቅደላዊት በጣም ቆንጆ ናት። በእርግጥ አታንስብኝም። ግን ደግሞ ለጊዜው በእኔ ደስ ብሏት ቢሆንስ? እንደዛ አይነት ስሜት የተሰማት አያይ ላይሆን ይችላል። እንደኔ ያልሆነ ነገር አስባም ሊሆን ይችላል አልና በራሱ ንግግር ሳቀ። ናታኒም ቁጭ ብሎ ይተክዛል። ከትንሽ ደቂቃ በኋላ መርዕድ መጣ። ምን ሆነ ነው እንደዚህ የተከስከው? አለ መርዕድ። ናታኒም አይኖቹን ባቀረሩ። ታውቃለህ፣ እኔ ነበርኩ መቅደላዊትን ልደርስላትና ልረዳት የምፈልገው፣ ግን እድለኛ አይደለሁም። ሁሌም አንድን ነገር ስትፈልግ አታገኘውም። ሲፈልግህ እንጂ ስትፈልገው አይሳካልህም። በቃ ባሩክ ሳይፈልገው አገኘው። እኔ ግን ፈልጌ አጣሁት አለ ናታኒም። መርዕድም ልክ ነህ፣ ሁሉም አንተ ባሰብከው መንገድ ሳይሆን በታሰበልህ ነው የሚከናወነው። ግን ደግሞ ብዙም አትዘን፣ እረዳሃለሁ። መቅደላዊትን እንደወደድካት አውቃለሁ። ግን ደግሞ ፍቅርህን እንዳትገልጥ ያደረገህ የናሆም ጉዳይ ነው። ለናሆም በምትሰሩት ስራ ላይ ተጽዕኖ እንዲያሳደር ብለህ እየተጎዳህ ፍቅርህን እንደያዘህ፣ ግን ደግሞ ሁሉም ነገር መልክ አለው። አንተ ለሌላ ስታስብ ለአንተ የሚያስብልህ ሰው ከሌለ በጣም ከባድ ነው የሚሆነው። እንደኔ ሁሉንም ነገር ብትነግራት አሪፍ ይመስለኛል። ይሄ ለሷ ምንም ነገር የለንም ብላ በሌላ ሰው እድል ልትከፍት ትችላለች። እሱ ደግሞ አንተን ይጎዳሃል። ስለዚህ ሳይረፍድ ብትነግራት ጥሩ ነው ብዬ አስባለሁ። ካልሆነ በውስጥህ እሷን ይዘህ እየተብሰለሰልክ እንዳታገግም ሆነህ እንደዛ ሆነን የምታመመው አለና መርዕድ ዝም አለ። አይ መርዕድ፣ ሁሉም ነገር ሲመክሩና ሲናገሩ ቀላል ነው፣ ከባዱ መሆኑ ላይ ነው። እኔ የናሆም ጉዳይ እናቱ ስላሳዘኑኝ ነው እዚህ ሁኔታ ላይ የገባሁት። እናቱ ልጇን እንድታገኘው ለመርዳት ነው። እሱ ነው የኔ የመጀመሪያ ዓላማ እንጂ የእሱን አመለካከት ብቻ ላይ አልነበረም። ዓላማዬ እናቱን ማክበርና ሴትን ልጅ ማክበር እንዲችል ማድረግ ነበር። ነገር ግን ሁሉንም ነገር እንደምታየው ነው። በጣም ከባድ ሁኔታ ውስጥ ገባሁ። አሁን እኔ የምታከምበት ሰዓት ላይ ነኝ።
የመቅደላዊት ወደ እኔ ልብ መግባት አልታየኝም እንጂ እሷን ማሰብ ከጀመርኩ ቆይቻለሁ። ግን በትክክል እንኳ አላወቅኩትም። ልቤን ማዳመጥ አልቻልኩም። ያወቅኩት በቀደም እንደዛ ታማ ሳያት ነው። አይኖቿ ላይ የዝንተ ዓለም የምመኛትን ልጅ አየሁ። አይኖቿ በልጅነቴ የኔ ብትሆን ብዬ የሳልኳት ልጅ አይን ነው። ሁሉ ነገሯ ባልበሰለ አእምሮዬ የሳልኳትን ልጅ ነው የመሰለችኝ። ልቤ ለሁለት ተከፈለ። የፍቅር ስሜቱ አሃዱ አለኝ። እጇን ስነካው ገነት የገባው ያህል ተደሰትኩኝ። ግን ከዛ በፊት እኮ ብዙ ጊዜ እጇን ነክቼ አውቃለሁ። ግን እንደ በቀደም አይነት ስሜት አልተሰማኝም። ሁሉም ነገሬ ሲቀየር ተሰማኝ። ከዛ በኋላ ባሩክ ሲመጣ ስታይ ከተኛችበት አልጋ ለመነሳት ሁሉ ሞከረች። ባለ በሌለ ነፍሷ ስሙን ጠራች። ፈገግ አለችለት። ደስተኛ ሆነች። ያኔ ምን አለ እኔ አድርጌላት ቢሆን ኖሮ ብዬ ተመኘሁኝ። ውስጤ በፍርሃት ሲርድ ታወቀኝ። ምን እንደማደርግ ጠፋኝ። ሆዴን ባርባር አለው። ብቸኝነት ተሰማኝ። የልቤ አንድ አካል ተቆርጣ የሄደች ያህል ተሰማኝ። እኔ እዛ መኖሬን ረስታ ሙሉ ትኩረቷን ወደ ባሩክ ሲሆን ሳይከፋኝ ባሩክን መሆን አማረኝ። እየሳቀች እንድታወራኝ ከመፈለግ የተነሳ ከዛ ጭራሽ ዛሬ ማታ እራት ሊበሉ ወጥተዋል አለ። እንባው በጉንጮቹ ቁልቁል ወረዱ። ማልቀሱ አልታወቀውም። እንዴ ናታኔም እያለቀስክ እኮ ነው። አታልቅስ እንጂ ጠንከር በል። ምን ማድረግ እንዳለብህ ቆም ብለህ ማሰብ ይኖርብሃል። እንደዛ ካልሆነ ድል ካንተ ጋር አይሆኑም። እንዳይመስልህ ዓለም ለተሸናፊዎች፣ ለልፍስፍሶች፣ ለፈሪዎች ቦታ የላትም። ጠንካራ ባትሆን እንኳ ጠንካራ መምሰል አለብህ። በእርግጥ እንዲህ ልበልህ እንጂ እንደምልህ እኔ ጠንካራ አይደለሁም። በሜላት ተጎድቻለሁ። አሁንም እየተጎዳሁ ነው። በህይወቴ እንደሷ የምወዳት ሴት አትኖርም። ምክንያቱም እሷ ለእኔ ሁሉ ነገሬ ናት። የደስታዬ ምንጭ፣ የእኔነቴ አንድ አካል እንደሆነች ነው የሚሰማኝ እና ልቤ ስለሚነግረኝ ሜላትን በጣም ነው የምወዳት። እሷ ግን እያየሃት ነው ከማን ጋር እንደሆነች። አይደለም መውደድ፣ ቅንጣት ታክል ስሜት ለእሷ ከሌለው ልጅ ጋር ነው ያለችው። እና አንተም እንደዚህ አይነት ነገር ሊያጋጥምህ ስለሚችል ከወዲሁ ራስህን ማደራጀት መቻል አለብህ አለ መርዕድ። እኔ እኮ መርዕዴ ጨንቆኝ እኮ ነው። መቅደላዊት ባሩክን ብታፈቅረውስ? ዛሬ አብረው ቢያድሩስ? ቢዋደዱስ? ደስታሽን ልንጠቅሽ ልላት ነው ነውስ? ብዙ ነገሮችን ያደረገልኝን አብሮ አደጌን በዛ ላይ እንደ ወንድም የሆነልኝን ሰው እወዳታለሁ ብዬ ደስታውን ልቀማው ነው? እሱስ ምንድን ነው የሚሰማው? በዛ ላይ መቅደላዊትን የሚያውቃት በእኔ ነው። ራሴ ነኝ ለዛ ሚሽን ብዬ እንዲረዳን ያደረግኩኝ። አላሳፈረኝም። እሱም እምቢ አላለም። ጊዜ ሳይተርፈው ለኔ ሰጠኝ። በዚህ ሁኔታ ነው ይሄ የተፈጠረው። ስለዚህ ባሩክን ምንም ልለው አልችልም አለ ናታኔም። እና ምን ልትለው አለና መርዕድ አፈጠጠበት። ምን ነው ዝም አልሽ? ምን ነው ዝም አልክ? ሁለቱም አንድ ላይ ተጠያየቁ። አብረው አንድ ላይ ፈገግ አሉ። በነገርሽ ላይ መቅደላዊት የዘንድሮ አድዋ በድምቀት ነው የሚከበረው። በዚህ ትልቅ በዓል ላይ በምን እየተዘጋጀች ነው አለና ባሩክ ዝምታውን ለመስበር ያህል ጠየቀ። መቅደላዊት አይኗን ሰብራ የወይን ብርጭቆ እየተመለከተች ራሷን ነቀነቀች። እስካሁን አላውቅም በምን እንደምዘጋጅ አለች መቅደላዊት። ባሩክ የእጁን ሰዓት ተመለከተ። 2:55 ኦ በጣም መሽቷል መቅዲ። እንዴት እንደዚህ እስኪሆን ድረስ አለ ባሩክ ራሱን ጨብጦ። መቅደላዊት ስልኳን ከፍታ ሰዓቱን ተመለከተች። የሚገርም ነው፣ ሳይታወቀን ነው የመሸው። አሁን ደግሞ በሩ ይዘጋል አለች እየተቅለሰለሰች። እሺ በቃ እዚሁ አልጋ ካለው እንጠይቅ አለና ባሩክ ፊቱን ወደ አስተናጋጁ አዙሮ አጨበጨበ። አስተናጋጁ መጥቶ አቤት ወንድሜ ምን ልጨምር አለ። አልጋ አለ እንዴ ወንድሜ አለ ባሩክ ቀስ ብሎ። እስኪ አንድ ጊዜ ጠይቄ ልምጣ አለና አስተናጋጁ ሄደ። አስተናጋጁ መጣና አንድ አልጋ አለ። እሺ ይሁን አለ ባሩክ እና እስኪ ሂሳብ ሰርተህ አምጣልኝ ብሎ በድጋሚ አስተናጋጁን አዘዘው። የመቅደላዊትን ዝምታ ተመለከተና ያው አንድ ክፍል አይበቃ ነው አለ ባሩክ። መቅደላዊት ተሽኮረመመችና አይኗን ከደን ከፈት እያደረገች
ኧረ ይበቃናል አለች። ባሮክ እጁን ወደ ኪሱ አስገባና ሊከፍል ሲል እጁን ያዘችው። የዛሬ ወራት በእኔ ግብዣ ነው፣ ስለዚህ እባክህን እምቢ አትበለኝ አለች እየለመነች። አይ እምቢማ አልሻለሁ መቅዲ፣ ምን ሆነሻል? ይሄን ሁሉ ሂሳብ ብቻሽን እንድትከፊ ማድረግ አልችልም። ምንም ቢሆን ተማሪ ነሽ። ስለዚህ ሌላ ጊዜ ሙሉ ትጋብዥኛለሽ። ለዛሬ እኔ ልክፈል አለ። አይሆንም በጭራሽ፣ ራሴ ጠርቼህማ አንተ አትከፍልም። ራስህ እራት ለመጋበዝ ጥራኝና ያኔ ትከፍላለህ አለች። እንደዛ ይሻላል ብለሽ ነው? እኔ ጠርቼሽ አንቺ ብትከፊ አይሻልም አለ። አይ አንተ ከጠራሃኝማ ራስህ ተወጣው አለች እየሳቀች። እሺ ባይሆን ግማሽ ግማሽ እንተጋገዝ አለ። በጭራሽ መቅደላዊት ደረቀች። ካልሽ እሺ ምን አደርጋለሁ አለ። ሆቴሉ በከለር ወረቀቶች በለበሱ አምፖሎች አሸብርቆ ምሽቱን ውብና የማይሰለች የማይጠገብ አድርጎታል። በጣም ብዙ ጥንዶች በየጥጋ ጥጉ እጅ ለእጅ ተያይዘው አፍ ለአፍ ገጥመው ያወራሉ። የሚጫወቱት ሲያልቅባቸው ደግሞ ይተቃቀፋሉ። የዚህን ሁሉ ትዕይንት በአርምሞ የሚመለከት አንድ ሰው ጥግ ላይ ተቀምጧል። ሰውየው በ60ዎች መጨረሻ ዕድሜ ላይ የሚገኝ ትልቅ ሰውዬ ናቸው። አንገታቸው ላይ ስካርፕ አድርገው ወጣቱን ይመለከታሉ። ሽበታቸው ከርቀትም ሆኖ ያስታውቃል። አልፎ አልፎ ጎንበስ እያሉ በብጣቂ ወረቀት ያዩትን የሚከትቡ እስኪመስሉ ድረስ ይጽፋሉ። አጠገባቸው ያለ አረቂ የጭንቅላታቸውን በር የሚከፍተው ይመስል በተደጋጋሚ ይጎነጫሉ። ይህን ሁሉ ትዕይንት ሲመለከት ከቆየ በኋላ ባሮክ ወደ መቅደላዊት ተመለሰና ፈገግ አለ። ምን አይተህ ነው የሳከው አለች መቅደላዊት ቀለስለስ እያለች። እዛ ጥግ ላይ ያሉትን ሰውዬ ተመልከቻቸው፣ እሳቸው የያዙትን ቦታና መጠጥ አላት። መቅደላዊት የባሮክን የጣት አቅጣጫ ተከትላ ተመለከተች። መጀመሪያ አይኗ ላይ የገባው የሚጠጡት ነገር ነበረ። ሙሉ ጠርሙስ ነው። ፊቷን ጨፈገገችው። አየሻቸው? በእርግጠኝነት ደራሲ ናቸው። ይህን ትውልድ እየጻፉት ነው፣ ግን ራሳቸውን ለመጻፍ የፈቀዱ ደራሲም ናቸው። እየጠጡ ግጥም አለዚያም አጭር ልቦለድ የፈለጉትን ብቻ ይጽፋሉ አላት ባሮክ። ግን አይከብዳቸውም መጠጡ ብላ ጠየቀችው። አላውቅም፣ እሳቸውን እንደሚጎዳ ግን ጉበትን እንደሚጎዳ ግን አውቃለሁ አለ። በዚህን ጊዜ አስተናጋጁ መጥቶ ሂሳቡን ከነ አልጋው 350 የኢትዮጵያ ብር ተቀብሎ ኑ አልጋችሁን ላሳያችሁ አለና የሆቴሉን ሪሴፕሽን ወደ ግራ በመተው በቀኝ ያለውን መንገድ ተጠቅሞ እንደገና ወደ ግራ ታጠፈ። እናም የመጀመሪያው G+5 ሆኖ ወደ ተሰራው ህንፃ ምድር ቤት ይዟቸው ሄደ። ሊፍት ተጠቀሙ። 3ኛ ፎቅ ክፍል 305 ይዟቸው ገባ። ክፍሉ ካስገባቸው በኋላ ሻወር ቤቱን እና ሽንት ቤቱን ካሳያቸው በኋላ አስተናጋጁ ወጥቶ ሄደ። ሰፊ ክፍል ነው፣ ግን ሶፋ ነገር የለውም አለ ባሮክ። ልቡ በፍርሃት ሲርድ ይሰማዋል። ከእንደገና የልቡ ምት ፍጥነት እየጨመረ ነው። እየተሰማው ያለው ስሜት ግራ አጋባው። መቅደላዊት ተሽኮረመመች። ዝም አለችው። በጣም አፍራዋለች። ባሮክ መስኮቱን ከፈተና ሽቅብ ሰማዩን ተመለከተ። አላፍ ኮከቦች የፀሐይን ቦታ ተቀራምተው አያቸው። ፀሐይም ልክ እንደ ሰው ልጅ ይደክማታል፣ ታርፋለች። አዎ ሁላችንም ያለ ስስት ስታገኘን፣ ስታስተቃቅፈን፣ ስታጨዋውተን ትውላለች። አሁን መተኛት ይኖርባታል። ተራው የኮከቦች እንደ ኮከቦች ብዛታቸው አይደሉም። የፀሐይን ሩቡን ያህል ብርሃን መስጠት ተስኗቸው እርስ በራሳቸው ሲላጉ ይታያሉ። አንዳንዶቹ ተወርዋሪ ኮከቦች ደግሞ እንደ መብረቅ ብልጭ ብለው ሲጠፉ ይታያሉ። ባሮክ ይህን ሁሉ በልቡና በአፉ ሲተረት ከቆየ በኋላ ወደ ራሱ የገሃድ ዓለም ተመለሰ። አሁን ከአንዲቱ ወጣት ቆንጆ ጋር ስለሚያደርገው ነገር ማሰብ ፈለገ። አብሬያት ላለመተኛት የማቀርበው አመክንዮ ምንድን ነው? ሶፋ ቢኖርስ መልካም ነበር። እሺ ብላስ የምላትን ነገር ትቀበለኝ ይሆን? የማቀርብላት ምክንያት ምንም ይሁን ምን ብቻ እሷን አያሳምንም። ብቻ ግን በእያንዳንዷ ድርጊቷና ንግግሯ
ፍላጎቷንና ሁኔታዋን ላውቅ ግድ ይለኛል አለና መስኮቱን ዘግቶ ሲዞር መቅደላዊት ወደሱ ተጠግታ ፊቷን ወደሱ አዙራ እየጠበቀችው ስለነበር ተገጣጠሙ። ባሩክ ወደ ኋላ ሊዞር ሲል መቅደላዊት እጆቿን አንገቱ ላይ ሳባለችና አጣመረች፣ አቀፈችው። ባሩክ እየደነዘዘ መሰለው። ብቻ የሆነው ሁሉ ግራ እያጋባው ነው። መቅደላዊት ተስፈንጥራ ከቅፍ ወረደችና የሸሚዙን ኮሌታ ያዘችው፣ ወደ ኋላም ጎተተችው። ፀሐይዋ በስተ ምስራቅ በኩል ጮር ብላ የነ መቅደላዊትን መኝታ ክፍል በመስኮት በኩል ወረረች። ባሩክ አይኖቹን ገለጥ ሲያደርግ ፊት ለፊት ካለችው ፀሐይ ጋር በአይኑ ተላተመ። አይኖቹን ከእንደገና በእጆቹ ሸፍኖ ወደ ጎኑ ሲያይ መቅደላዊት እልም ያለ እንቅልፍ ወስዷታል። ፀጉሯ ተበታትኗል። ጥርሶቿ በትንሹም ቢሆን ይታያሉ። በግራ እጁ አልጋውን ተደግፎ ፀጉሯን ወደ ኋላ እየመለሰ ለትንሽ ደቂቃ ያህል በስስት ተመለከታት። ባሩክ ከብዙ ጊዜ በኋላ ነው ከሴት ጋር አብሮ ያደረው። ከ3 ዓመት በፊት እንደዚህ ከአንዲት ሊሊ የምትባል ልጅ ጋር የፍቅር ግንኙነት ነበራቸው። ነገር ግን እነዛን ጊዜያት እና ያሁኑ ሲያነጻጽረው በፍጹም የተለየ የሰማይና የምድር ያህል ሆነበት። ፍቅርም ሁሉም ነገር የምትችል ልዩ ፍጥረት አለ ባሩክ መቅደላዊትን እያየ። መቅደላዊት ተንቀሳቀሰች። አይኖቿን ቀስ አድርጋ ስትገልጥ ባሩክ በስስት ሲመለከታት አየችው። ወይ ነቅተሃል እንዴ አለች። ባሩክ ራሱን በአዎንታ ወዘወዘ። አዎ ነቅቻለሁ፣ ብዙ ጊዜ ሆነ ብላ አንሶላዋን እየገለጠች ተነሳች። ከወገብ በላይ ልብስ ስላለበሰች ባሩክ ፈጦ ተመለከተ። በእውነት እነዚህን ሰውነትሽን አቅፌን ያደርኩት ብሎ ራሱን ጠየቀ። መቅደላዊት እየተመለከተችው ሳቅ አለች። በስተ መጨረሻ የፈዘዙ አይኖቹን በእጆቿ ሸፍና ተነሳችና ልብሶቿን በየተራ እየለበሰች በጣም ደስተኛ ነኝ አለችው። ባሩክ አይኖቹን እያርገበገበ ቀና ብሎ አያትና ዝም አለ። ቁርስ እንብላ፣ በጣም ርቦኛል አለ። እሺ ግን ጋባዥ አንተ ነህ አለች። ችግር የለውም እጋብዝሻለሁ። ሁለቱም ተቃቅፈው ጉዞ ጀመሩ። ሜሮን ከወደ ላይብራሪው አቅጣጫ ቆይታ ወደ ብሎኳ እየሄደች እያለ ከርቀት ናታኒምን ተመለከተችው። ቆም ብላ ትንሽ ካሰበች በኋላ ወደ ናታኒም ሄደች። ናታኒም እልም ያለ ትዝታ ውስጥ ተዘፍቋል። ወጪ ወራጁን ሀጂ መጩን ቀስ እያለ የሚወዛወዙትን የዛፎችን ድምፅ ለሱ አንዳችም ትርጉም አይሰጡትም፣ ምናቸውም አይጥሙትም። ሊያዩት የሚሳሱላት ውብ ጽጌረዳ ለሱ የጠነዘለች የተቃጠለች አበባ ትመስለዋለች። ሜሮን ያለማቋረጥ ብትጠራውም ሊሰማት ግን አልቻለም። በስተመጨረሻ ከሐሳቡ ብንን ሲል ቆማለች። ድንግጥ አለና እማልበል አለ። ብዙ ጊዜ እየጠራው ልትሰማኝ ግን አልቻልክም። በሰላም ነው ብቻህን? በጠዋቱ በዛ ላይ በሐሳብ እንደዚህ የተመሰጥከው አለች የጥያቄውን መልስ ችላ በማለት። ምን አገባሽ? ምን ያዘንሽ ትመስያለሽ እንደዚህ ስትጠይቂኝ? ጥሩ ሰው ትመስያለሽ፣ ነገር ግን ሰይጣናዊ ባህሪሽ ስለተሰወረ ነው። አይመለከትሽም። አሁን ብቻዬን ልሆንበት፣ አርፌ ራሴን ላዳምጥበት፣ አትረብሽኝ አልና ኮስተር ብሎ አፈጠጠባት። ሜሮን በጣም ደነገጠችና ማተበች። ቀስ ብላ በመጣችበት የኋሊት በፍርሃት እሱን እያየች ትንሽ ከሄደች በኋላ ፊቷን አዙራ እየሮጠች ሄደች። ሜሮን ዶርሟ ደርሳ በሩን ቆልፋ አልጋዋን በንዴት ደበደበችው። ማን ስለሆነ ነው እሱ እኔን እንደዛ አመናጭቆ የሚልከኝ? ይሄ የማይረባ። ለነገሩ እሱ ምን ያደርግ? ያኮራሁት እኔ ምን አቅለብልቦኝ? ቆይ ማንን እንዳናገረ ማንን እንዳቃለለ ማወቅ አለበት አለች። በዚህን ጊዜ በሩ ተቆረቆረ። ተነስታ ከፈተችው። ሚራክል ነበረች። ምን ሆነሽ ነው? ከሩቅ እየጠራውሽ የማትሰሚኝ አለች ቦርሳዋን እያስቀመጠች። ኧረ ተይኝማ፣ የዛ ጅል ጓደኛ
ላይብረሪ ማለፊያ ላይ ከአንድ ዛፍ ስር ቁጭ ብሎ ሲቆዝም አየሁትና ምን እንደሆነ ለመጠየቅ ብሄድ ጥንብር ቁሴን አድርጎ አባረረኝ። ቆይ ዋጋውን ባልሰጠው ያደረገው ነገር እንዲቆጨው ነው የማደርገው። እኔን አላወቀኝም አለች ሜሮን አልጋዋ ላይ ቁጭ ብድግ እያለች። ተይው በቃ ጓደኛዬ፣ እርሹ የኔ ቆንጆ ጥሩ ሁኔታ ላይ ስላልሆነ ይሆናል ሰው ማውራት የማይፈልግበት ሴትን ልጅ ማናገር በማይፈልግበት ሰዓት ሄደሽበት ሊሆን ይችላል። እንደዛ ብታስቢ አሪፍ ይመስለኛል እንጂ አንቺን ስራዬ ብሎ ለመጉዳት ያደረገው አይመስለኝም። እንደዛው ሰጂው አለችና ሚራክል ሜሮንን አቀፈቻት። በጣም እኮ ነው የከፋኝ። እኔ እንደዛ አቃሎኝ የሚያውቅ ሰው የለም አለች። አውቃለሁ። በይ አሁን ተነሽና ፊትሽን ታጠቢ። አትነፋረቂ። መነፋረቅ አያምርብሽም። አታናጅኝ አለች። ናታኒም በሐሳብ ተመስጦ ችግሩን ሲያወጣና ሲያወርድ ብሶቱን ለማይሰሙት ዛፎች ሲናገር የመቅደላዊትን ፍቅር ሲያብላላ ቆይቶ በቀጣይ ምን ማድረግ እንዳለበት ከራሱ ጋር እየተሟገተ ወሰነ። ሁሉንም መጋፈጥ እንዳለበት አመነ። አዎ እኔ ከሁሉም የተሻልኩ ሆኜ መገኘት አለብኝ። ማንም ከኔ በልጦ መቅደላዊትን የራሱ ሊያደርግ አይችልም። መቅደላዊት ለኔ ነው የተፈጠረችው። እኔም ለሷ። ከኔ ውጭ ደስተኛ የሚያደርጋት የለም። በቃ አሁን ነገሮችን በማስተዋል መስራት አለብኝ፣ መጠንከር አለብኝ አለ። ይህን ለራሱ እየተናገረ ባለበት ሁናቴ ስልኩ ጠራ። ስልኩን አውጥቶ ሲመለከተው ናሆም ነው። ኦ ቶሎ ብሎ ብድግ አደረገና ናሆም አለ ናታኒም። ናታ ደህና ነህ? በጠዋት ነው የወጣኸው እኮ በሰላም ነው? ሁኔታህ ልክ አይደለም አለ ናሆም። ደህና ነኝ ወንድሜ አታስብ አለ ናታኒም። ችግር ካለ ንገረኝ፣ በእውነት እባክህን አትደብቀኝ። ደግሞ በእርግጠኝነት የሆነ ያልነገርከኝ ነገር እንዳለ ይሰማኛል አለ። አይ የለም ናሆሜ አለ ናታኒም። እንግዳውስ በቃ ችግር ከሌለ የኛ የጽሑፍ ማዕከል የከነገ ወዲያውን የአድዋ በዓል በማስመልከት አዳራሽ አካባቢ ነኝ። ዝግጅት እያደረግን ስለሆነ ናና ታግዘናለህ አለ ናሆም። እሺ በቃ እመጣለሁ አለና ናታኒም ስልኩን ዘጋው። ቀጥታ ወደ ዶርሙ ሄደ። አድዋ የጥቁር ልጅ አንገት ቀና፣ ነጮች ደግሞ አንገታቸውን የደፉባት ምድር። ኢትዮጵያውያን በአንድነት ስለ አድዋ እየዘመሩ ነው። አድዋ ዩኒቨርሲቲ ባነሮችን በየቦታው ሰቅሎ የአድዋ ጀግኖችን ከፍ አድርገው የሰቀሉትን ሰንደቅ ዓላማ ደግሞ ከፍ አድርጎ በየቦታው ሰቅሏል። የጀግኖቹ ሰማዕታት ሐውልት በአረንጓዴ ቢጫ ቀይ አርማ ለብሷል። ዩኒቨርሲቲው መዝሙሩ አድዋው ብቻ ነው። ወቅቱ የካቲት ወር ነው። የሁሉም ሙዚቃ ጂጂ ተከፍታለች። በየቦታው አድዋ ብቻ ነው። ሁሉም ሰው የጂጂን ሙዚቃ በስሜት ያዳምጣል። የአድዋ ዩኒቨርሲቲ መመረቂያ አዳራሽ በዕለቱ የሚዘክረውን ትልቅ በዓል በአዳራሹ ለማሰናዳት ዝግጅቱን አጠናቀው ጨርሷል። የዩኒቨርሲቲው ሁሉም ክበባት አዳራሹን ዲኮር በማድረግ ተጠምደዋል። ከተቀመጠበት ወንበር ፊት ለፊት የተሰቀለውን ትልቁን የአድዋ ፎቶ ባነር ተመለከተና እስክሪብቶውን ጣለው። እንባዎቹ ጎረፉ። ለኛ ሕይወት እናንተ ተሰዋችሁ፣ ለኛ መኖር እናንተ ጠፋችሁ፣ ለኛ ሁሉም ነገር እናንተ ሁላችሁንም አጣናችሁ። ክብር ሁሌም ለእናንተ ይገባችኋል። እናንተ ዘመን የማይሽራችሁ ሞታችሁ በእኛ ሕይወት የምትኖሩ ናችሁ። ለዘላለም ንገሱልን፣ የእናንተ በረከት አይለይን አለና ዶክተር እስጢፋኖስ ወንበሩ ላይ ተንጋሎ ተኛ። ትንሽ ጣራውን ከተመለከተ በኋላ የቢሮ ስልኩን እጀታ አንስቶ ከስልኩ ላይ ቁጥር እየመታ ደወለ። ዶክተር ደወለልኝ አለ ባሩክ። አንሳው ቶሎ አለች መቅደላዊት። ደህና ነኝ ባሩክ፣ አንተ እንዴት ነህ? ፈተና በሰላም ተጠናቆ ውጤትህን ተመለከትክ? አለው ዶክተር እስጢፋኖስ። ሁሉም አሪፍ ነው ዶክተር፣ ውጤቱም ቆንጆ ነው አለ ባሩክ። ይኸውልህ አሁን አድዋ ውሌ ለከነገ ወዲያ የአድዋ ድል በዓል የሚሆን ቆንጆ ነገር ተዘጋጅ። በጣም ብዙ ምሁራኖችና የውጭ ሀገር ፕሮፌሰሮች፣ የታሪክ ተመራማሪዎች ሁሉ በወቅቱ ጥናታቸውን ያቀርባሉ። እንዲሁም የኢትዮጵያ ጠቅላይ ሚኒስትር ፕሮፌሰር ይገኛሉ። ስለዚህ
ቆንጆ ስራ ብታመጣ ከተማሪዎች ላንተ ነው እድል የሰጠው፣ ራስህን ብታይበት ብዬ ነበር አለ ዶክተር ፍጹም በሆነ ፈገግታ። በደስታ ነዋ ዶክተር፣ ይህንን እድል ባገኝ ብዬ ስዘጋጅ ነበር የቆየሁት። ስለ እውነት በጣም ነው የማመሰግነው አለ ባሩክ። በል በስራህ አመስግነኝ። መቅደላዊት ደህና ነች አለ። ደህና ነች በጣም አለ ባሩክ። በል በርታ፣ መልካም ዝግጅት ይሆንልህ አለ ዶክተር። እሺ ዶክተር ቻው ብሎ ስልኩን እንደዘጋው ምን አለ? ምን ፈልጎ ነው አለች መቅደላዊት በጉጉት። ክፍል 13 ይቀጥላል።